ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች ከወቅታዊ መረጃ ጋር ቀርብ ያለሁኝ እስከ ፕሮግራሙ ፍጻሜ አብራችሁኝ እንድትሆኑ ምጋብዘው በታላቅ አክብሮት ነው። እንግዲህ በጣም ወቅታዊ ሆነ አሁን በማነጋገር ላይ ያለው የጂ7 ወይም ደግሞ የግሩፕ 7 ቡድን አባላት የገበያ ቀውስ ስብሰባ ነው። እሱም በቅድሚያ እንመለከታለን። እንግዲህ የአስቸኳይ ስብሰባው ምክንያት ምን እንደሆነ በግልጽ ተቀምጧል። የዓለም ሀያላን ሀገራት ወይም ደግሞ ጂ7 የገንዘብ ሚኒስትሮች በአስቸኳይ ስብሰባ እንዲቀመጡ ያስገደዳቸው ሁለት ዋና ዋና ምክንያት ነው ተብሏል። የመጀመሪያው የነዳጅ ዋጋ መናር ሲሆን እንግዲህ የብሬንት ክሩድ የነዳጅ ዋጋ በድንገት በከፍተኛ ሁኔታ ጨምሮ ከ4 ዓመታት በኋላ ለመጀመሪያ ጊዜ ከ$114 በላይ ሆኗል። ይህም የሆነው እንግዲህ በኢራን በእስራኤልና በአሜሪካ መካከል ያለው ግጭት ተባብሶ የሆርሙዝ የባህር መስመር በመዘጋቱ ነው። ይሄ ምክንያት ነው የተሰጠው። የአክሲዮን ገበያ ማውረድ ወይም መውረድ ሁለተኛው ምክንያት ነው። የነዳጅ ዋጋ መጨመር የዋጋ ግሽበትን ኢንፍሌሽንን ስለሚያባብሰው በዓለም ዙሪያ ያሉ የአክሲዮን ገበያዎች ወይም ስቶክ ማርኬትስ በከፍተኛ ሁኔታ እየወረዱ ነው። ለምሳሌ የጃፓን ኒኪ ገበያ የ7% ቅናሽ እንዳሳየ ነው የተዘገበው። የስብሰባው ዋና ዓላማ እንግዲህ ምንድነው? የጂ7 ሀገራት ማለትም አሜሪካ፣ ካናዳ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ጃፓን እና ብሪታንያ በስብሰባው ላይ የሚከተሉትን መፍትሄዎች እየመከሩ እንደሆነም ታውቋል። የነዳጅ ክምችት መልቀቅ የመጀመሪያው ነው። በዓለም አቀፍ የኢነርጂ ኤጀንሲ IEA በኩል የተቀመጡ የአስቸኳይ ጊዜ የነዳጅ ክምችቶችን ወደ ገበያ በማስገባት የዋጋ ጭማሪውን ለማረጋጋት እየታሰበ ነው የተባለው። የዋጋ ግሽበትን መቆጣጠር፣ የነዳጅ ዋጋ መጨመር በምግብና በሌሎች ምርቶች ላይ የሚያመጣውን የዋጋ ጭማሪ ለመቀነስ የተቀናጀ እርምጃ ለመውሰድ ነው ተብሏል። የሁኔታው አሳሳቢነት እንግዲህ ምን ደርሷል? አንደኛው የኢኮኖሚ ድቀት ስጋት ነው። ተንታኞች እንደሚሉት ከሆነ ይህ ቀውስ አሁን ካልተገታ ዓለምን ወደ ከፍተኛ የኢኮኖሚ ድቀት ሊከታት ይችላል ነው የተባለው። የአቅርቦት መስተጓጎልም ተከስቷል። ኢራን በነዳጅ ጫኝ መርከቦች ላይ ጥቃት መፈጸሟና የአቅርቦት መስመሮች መዘጋታቸው ለገበያው ትልቅ ስጋት እንደሆነ ነው የተገለጸው። ጦርነቱ የዓለምን ኢነርጂ እና የገንዘብ ገበያ እያናወጠው በመሆኑ ጂ7 ሀገራት ሁኔታውን ለመቆጣጠር በቪዲዮ ኮንፈረንስ የታገዘ አስቸኳይ ስብሰባ እያደረጉ ይገኛሉ ማለት ነው። በኢራንና በእስራኤል አሜሪካ መካከል የተቀሰቀሰው ጦርነትም ያው ከፍተኛ መነጋገሪያ ሆኖ እንደቀጠለ ነው። ሌላው ከዚህ ጋር በተያያዘ እንግዲህ የዓለም አቀፍ ሚዲያዎችን ትኩረት የሳበው አዲሱ የኢራን መሪ መሰየማቸው ነው። ባለፈው ሳምንት እንግዲህ መሪው አያቶላ አሊ ካሜኒ መገደላቸውን ተከትሎ የኢራን የሊቃውንት ምክር ቤት አሰምብሊ ኦፍ ኤክስፐርትስ ልጃቸውን ሞጅታባ ካሜኒን የሀገሪቱ የበላይ መሪ አድርጎ መርጧቸዋል። ሞጅታባ የ56 ዓመት ጎልማሳ ሲሆኑ ለዓመታት በአባታቸው ጥላ ስር ሆነው የሀገሪቱን የደህንነትና የኢኮኖሚ መዋቅር ሲዘውሩ የቆዩ ሰው እንደሆኑ ተመስክሮላቸዋል። የፖለቲካ አቋማቸው ምንድን ነው? እሳቸው እንግዲህ ወደ ስልጣን መምጣታቸው ኢራን አሁንም በጽኑ አቋም ላይ ባሉ መሪዎች ሃርድላይነርስ ቁጥጥር ስር መሆኗን የሚያሳይ ነው የተባለው። ከዚህ ውጭ እንግዲህ ከአሜሪካና ከእስራኤል ጋር ላለው ጦርነትም ይበልጥ ጠንካራ ምላሽ ሊሰጡ እንደሚችሉ ይጠበቃል። የአዲሱ መሪ መሰየምና የጦርነቱ መቀጠል በዓለም የነዳጅ ገበያ ላይ ታሪካዊ የተባለ የዋጋ ጭማሪን አስከትሏል። የብሬንት ነዳጅ ዋጋ በአንድ ቀን ውስጥ ብቻ የ27% ጭማሪ በማሳየት ከ$117 በላይ ደርሷል። ይህም እንደ አውሮፓውያን አቆጣጠር ከ2008 እስከ 2022 ዓ.ም በኋላ የታየ ከፍተኛ የዋጋ ደረጃ እንደሆነ ነው የተነገረው። ኢራን እንግዲህ የሆርሙዝ የባህር መስመርን ለመዝጋት መሞከሯና በሳዑዲ አረቢያ የነዳጅ ማውጫዎች ላይ የተሰነዘሩ ጥቃቶች ገበያውን ይበልጥ አባብሰውታል ነው የተባለው። የነዳጅ ዋጋ መናር የዋጋ ግሽበትን ስለሚያባብሰው በኒውዮርክ፣ ቶኪዮ እና ለንደን የሚገኙ የአክሲዮን ገበያዎች በከፍተኛ ሁኔታ ቀንሰዋል። ፕሬዚዳንት ትራምፕ የሞጅታባ ካሜኒን መመረጥ ተቀባይነት የሌለው ሲሉ የገለጹት ሲሆን ዋሽንግተን በኢራን አመራር ምርጫ ላይ ድምፅ ሊኖራት ይገባል የሚልም በጣም አስገራሚ የሆነ አቋም ይዘዋል። ከዚሁ ጋር በተያያዘ እንግዲህ ወደ ሩሲያም ስንሄድ ፕሬዚዳንት
ፑቲን ለአዲሱ መሪ የእንኳን አድረሳችሁ መልእክት የላኩ ሲሆን ሞስኮ ለቴህራን ያላትን ድጋፍ በድጋሚ አረጋግጠዋል። The 56-year-old son of Iran's late supreme leader is announced as the country's new leader. Supporters ሌላው እየታየ ያለው ነገር ምንድነው? ዓለም አቀፍ ቀውስ ነው። ዓለም አቀፍ ቀውሱ እንደቀጠለ ነው ሚዲያዎች እየተናገሩ ያሉት። ከዚህ ጋር በተያያዘ እንግዲህ የመካከለኛው ምስራቅ ቀውስና የዓለም ገበያ መናወጥም ትኩረት አግኝቷል። የአዲሱ የኢራን መሪ ሙጅተባ ካሜኒን መሰየምን ስንመለከት እንግዲህ የአያቶላ አሊ ካሜኒን ስልጣን ልጃቸው መረከባቸው በኢራን ፖለቲካ ውስጥ የቀጣይነት ኮንቲኒቲ ምልክት ተደርጎ ነው የተወሰደው። ሙጅተባ ከኢራን አብዮታዊ ዘበኛ ወይም IRGC ጋር ጥብቅ ቁርኝት ያላቸው በመሆኑ ሀገሪቱ ከእስራኤልና ከአሜሪካ ጋር ለጀመረችው ጦርነት የመቀመጫ ሳይሆን የማጥቃት ስልት እንደምትከተል ይጠበቃልም ተብሏል። ይህ የስልጣን ሽግግር እንግዲህ በሀገሪቱ ውስጥ ሊነሳ የሚችለውን የውስጥ ተቃውሞ ለማፈን የታለመ ቢሆንም በዓለም አቀፍ ደረጃ ግን የዲፕሎማሲ ተስፋን ያጨለመ እርምጃ ተደርጎ ተወስዷል። የነዳጅ ዋጋ መናርና የሆርሙዝ ስጋት በተመለከተም የነዳጅ ዋጋ $117 መድረሱ ዝም ብሎ የመጣ ሳይሆን በዓለም ላይ ካለው የነዳጅ ዝውውር 20% የሚሸፍነው የሆርሙዝ የባህር መስመር በመታወቁ እንደሆነ ነው የተነገረው። የነዳጅ ዋጋ ሲጨምር የትራንስፖርትና የማምረቻ ዋጋ አብሮ ጨምሯል። ይህም በታዳጊ ሀገራት በተለይ እንደ ሀገራችን እንደ ኢትዮጵያ ባሉ ላይ የኑሮ ውድነቱን ይበልጥ ያከብደዋል ተብሎ ከወዲሁ ስጋትን አጭሯል ማለት ነው። እንግዲህ የጂ7 ሀገራት ስብሰባ ዋና ዓላማ ገበያውን ማረጋጋት ቢሆንም ኢራን ነዳጅን እንደ ጦር መሳሪያ ኢነርጂ ዌፐን እየተጠቀመችበት በመሆኑ መፍትሄው ፈታኝ ሆኗል ነው የተባለው። እንግዲህ የስቶክ ማርኬት ወይም ደግሞ የአክሲዮን ገበያ መዝቀጥም በኒውዮርክ እና በቶኪዮ የታየው የገበያ መውረድ የባለሀብቶችን ከፍተኛ ስጋት ያሳያልም ተብሏል። ባለሀብቶች ገንዘባቸውን ከአክሲዮን ገበያ እያወጡ ወደ አስተማማኝ ንብረቶች እንደ ወርቅ ያሉት ማለት ነው እያዛወሩ መሆኑም ተደርሶበታል። የአሜሪካ መንግስት በኢራን ላይ የሚጥለው ማዕቀብ እየጠነከረ መሄዱ በዓለም ንግድ ትስስር ላይ ተጨማሪ እንቅፋትን እየፈጠረ ነውም ተብሏል። ይህ ክስተት እንግዲህ በታሪክና በትንቢታዊ ትንታኔዎች ውስጥ ከሚጠቀሱት ታላላቅ ሀያላን ግጭት ጋር ተያይዞ የሚታይ ነው። የአመራር ለውጡንም በተመለከተ የተሰጠ አስተያየት አለ። ይኸውም የነዳጅ ቀውሱና የሀያላን ሀገራት መሰለፍ የዓለምን ስርዓት ወደ አዲስ ምዕራፍ የገፋው እንደሆነ ነው የተነገረው ማለት ነው። ቀጣይ እርምጃዎች ምን ይሆናሉ የሚለውንም አስተያየት ብዙዎች ሰጥተውበታል። ከዚህ ውጭ ግን በጣም ትኩረትን ስቦ የበርካታ የዓለም አቀፍ ሚዲያዎች መነጋገሪያ የሆነው አዲሱ መሪ ሙጅተባ ካሜኒ ስልጣን መያዛቸው ነው። ለመሆኑ እኚህ ሰው ማን ናቸው የሚለውን በቀጣይነት እንመለከታለን። እንግዲህ በአዲሱ የኢራን የበላይ መሪ ሙጅተባ ካሜኒ ማንነት ላይ ትኩረት ያደረገ ዝርዝር መረጃ ነው የማቀርበው። ሙጅተባ ካሜኒ ከጥላ ጀርባ የነበሩት የኢራን አዲሱ ቁልፍ ሰው ተብለው ይጠራሉ። የአባታቸው የአያቶላ አሊ ካሜኒ ሁለተኛ ልጅ ሲሆኑ ላለፉት 2 አስርተ ዓመታት በኢራን ፖለቲካ ውስጥ እጅግ ተደማጭ ቢሆኑም ማንነታቸው ብዙም ለዓለም ግልጽ አልነበረም። አሁን ግን በድንገት ወደ አደባባይ መውጣታቸው ትልቅ ትርጉም እንዳለ የፖለቲካ ተንታኞች ይናገራሉ። የአብዮታዊ ዘበኛው ወይም ደግሞ የአብዮታዊ ዘቡ IRGC የቅርብ ሰው እንደሆኑ የተነገረላቸው ሙጅተባ ካሜኒ ከኢራን ጦር ኃይል በተለይም ከአብዮታዊ ዘበኛ ሪቮሉሽነሪ ጋርድ እና ከባሲጅ ሚሊሻዎች ጋር ጥብቅ ግንኙነት እንዳላቸው ነው የተመሰከረላቸው። የጥላ መንግስት መሪ በአባታቸው የጽህፈት ቤት ውስጥ ለዓመታት የደህንነትና የወታደራዊ መዋቅሩን ሲመሩ ቆይተዋል። እንደ አውሮፓውያን አቆጣጠር በ2009 የኢራን ምርጫ ተቃውሞ ሲነሳ ተቃውሞውን በኃይል እንዲረግብ ካዘዙት ዋና ዋና ሰዎች አንዱ እንደነበሩ ነው የተመሰከረላቸው። ይህም ለወታደራዊ አመራር ያላቸውን ታማኝነት አረጋግጦላቸዋል ነው የተባለው። የወራሽነት ጉዞና ስልጣናቸውን በተመለከተ እንግዲህ የኢራን የበላይ መሪነት በዘር የሚተላለፍ ባይሆንም የሙጅተባ መመረጥ ግን የቤተሰብ ስርወ መንግስት ዳይነስቲ ግንባታ ተደርጎ ይታያል። ስልጣኑን ለመረከብ እንዲችሉ በኢራን ቅዱስ ከተማ ቆም የሃይማኖት ትምህርታቸውን ሲከታተሉና የአያቶላ ማዕረግን ለማግኘት ሲዘጋጁ ቆይተዋል።
እንደ ኢብራሂም ራይሲ ያሉ ጠንካራ ተፎካካሪዎች በተለያዩ አጋጣሚዎች ከመድረክ መወገዳቸው የሞጅታባን መንገድ አመቻችቶላቸዋል። የፖለቲካና የርዕዮተ ዓለም አቋማቸውንም በተመለከተ እንግዲህ ሞጅታባ ካሜኔ እጅግ አጥባቂና ከምዕራባውያን ጋር ድርድር የማይፈልጉ መሪ እንደሆኑ ነው የተነገረላቸው። እኚህ ሰው ጸረ ምዕራባውያን አቋምም አላቸው ተብሏል። ከአሜሪካ ጋር ያለውን የኒውክሊየር ስምምነትም ሆነ ሌላ አይነት ዲፕሎማሲያዊ ግንኙነት በጥርጣሬ እንደሚመለከቱትም ይፋ ሆኗል። እንግዲህ በሊባኖስ ሂዝቦላ፣ በየመን ሁቲዎች እና በሶሪያ ያሉትን የኢራን ደጋፊ ቡድኖች ፕሮክሲ ግሩፕስ በማጠናከር ረገድ ቀጥተኛ ሚና አላቸው ተብሏል። አዲሱ መሪ የግል ባህሪያቸውንም በተመለከተ እንግዲህ የወጡ መረጃዎች አሉ። አንደኛው ሚስጥራዊነት ነው። እንደ አባታቸው በመገናኛ ብዙሃን ብዙም አይታዩም። ይህ ሚስጥራዊ ባህሪያቸው በጠላቶቻቸው ዘንድ እንዲፈሩ፣ በደጋፊዎቻቸው ዘንድ ደግሞ ጥንቁቅ መሪ ተብለው እንዲታዩ አድርጓቸዋል። በኢራን ውስጥ እንግዲህ ግዙፍ የኢኮኖሚ አውታሮችን ከሚቆጣጠረው ሴታድ ከተባለው ተቋም ጋር ግንኙነት እንዳላቸውና ከፍተኛ የገንዘብ አቅም እንደሚዘውሩ ነው የተመሰከረላቸው። የሞጅታባ ካሜኔ ወደ ስልጣን መምጣት ማለት ኢራን አሁን የጀመረችውን የመከላከል ሳይሆን የማጥቃት የውጭ ፖሊሲ አጠናክራ ትቀጥላለች ማለት ነው። ይህ ደግሞ በዓለም አቀፍ ደረጃ በተለይ በነዳጅ ገበያው ላይ ያለውን ውጥረት ይበልጥ ያባብሰዋል የሚል ስጋትን ፈጥሯል ማለት ነው። እንግዲህ የሞጅታባ ካሜኔን የግል ታሪክና የቤተሰብ ዳራ ስንመለከትም የምናገኘው እውነት ምንድን ነው? የሞጅታባ ቤተሰባዊ ሕይወታቸውም መልካም እንደሆነ የተነገረው። ከዚህ ውጭ እንግዲህ አዲሱ መሪ ስልጣን መያዝ በኢራን ታሪክ ውስጥ ያለውን የወራሽነት የዳይነስቲ እና የስልጣን ሽግግር ጉዞ በሚመለከት የሚከተለውን ትንታኔ እንመለከታለን ማለት ነው። የስልጣን ሽግግሩ ሚስጥር ከሃይማኖታዊ መሪነት ወደ ቤተሰባዊ ስረ መንግስት እንደተዘዋወረ የሚናገሩ ወገኖች አሉ። የኢራን እስላማዊ አብዮት እንደ አውሮፓውያን አቆጣጠር በ1979 ዓ.ም ሲመሰረት አንዱ ዋና ዓላማው የነበረው የሻህ የንጉሳዊ የቤተሰብ አገዛዝን ማስወገድ እንደነበር የሚታወቅ ነው። አሁን ግን ሞጅታባ ካሜኔ አባታቸውን መተካታቸው ለብዙ ተንታኞች ትልቅ ግርምትንና ጥያቄን ፈጥሯል ማለት ነው። እንግዲህ አንደኛው ምንድነው? ተቀናቃኞችን የማጽዳት ስልት ይከተላሉ ነው የተባለው። ሞጅታባ ወደ ስልጣን የመጡት በአጋጣሚ ሳይሆን ለዓመታት በታቀደ ስልታዊ መንገድ እንደሆነ ነው የተነገረው። ሌላው ምንድነው? ከዚሁ ጋር የሚያያዘው የኢብራሂም ራይሲ ሞት ነው። የቀድሞው ፕሬዚዳንት ኢብራሂም ራይሲ የአያቶላ አሊ ካሜኔ ታማኝና ቀጣዩ መሪ ሊሆኑ ይችላሉ ተብለው የሚታሰቡ ሰው ነበሩ። የእሳቸው በሄሊኮፕተር አደጋ መሞት ለሞጅታባ ትልቁን በር እንደከፈተላቸው ነው የተመሰከረው። እንግዲህ ሌሎች ተጽዕኖ ፈጣሪዎች መገለልም ለሞጅታባ ጥሩ አጋጣሚን ፈጥሮላቸዋል ነው የተባለው። እንደ ሐሰን ሩሃኒ ያሉ ለዘብተኛ መሪዎች ከምርጫና ከከፍተኛ ስልጣን እንዲገለሉ በማድረግ በሊቃውንት ምክር ቤት አሰምብሊ ኦፍ ኤክስፐርትስ ውስጥ ለሞጅታባ ታማኝ የሆኑ ሰዎች ብቻ እንዲቀሩ ተደርጓል። እንግዲህ በኢራን ሕገ መንግስት መሰረት የበላይ መሪው ከፍተኛ የሃይማኖት ደረጃ አያቶላ ሊኖረው ይገባል። ሞጅታባ ለረጅም ጊዜ ዝቅተኛው የሃይማኖት ማዕረግ ሀጃቶለስላም ላይ የነበሩ ቢሆንም ባለፉት ጥቂት ዓመታት ውስጥ በቆም ከተማ ትምህርታቸውን በማጠናቀቅ ማዕረጋቸውን ከፍ እንዲል አድርገዋል። ይህ የወረቀት ዝግጅት ስልጣኑን በሃይማኖታዊ መንገድ ህጋዊ ለማድረግ የተጠቀሙበት መንገድ ነው የተባለው። እንግዲህ ሞጅታባ ስልጣኑን በይፋ ከመያዛቸው በፊትም ቢሆን የአባታቸውን ጽሕፈት ቤት በበላይነት ይመሩ ነበር። የኢራን ከፍተኛ ወታደራዊ አዛዦች፣ የሚኒስትሮች ሹመትና የውጭ ጉዳይ ፖሊሶች ሳይቀሩ በሞጅታባ እሽታ እንደሚያልፉ ይነገራል። ስለዚህ አሁን መሾማቸው አዲስ ስልጣን እንደማግኘት ሳይሆን በስውር የነበረውን ስልጣን ወደ አደባባይ እንደማውጣት ይቆጠራል ነው የተባለው። እንግዲህ ይህ ከአባት ወደ ልጅ የተደረገ ሽግግር በኢራን ውስጥ ሁለት አይነት ተቃውሞ ሊያጋጥመው ይችላልም ተብሏል። ከሃይማኖታዊ መሪዎች የመጀመሪያው ማለት ነው። አንዳንድ የቆም ከተማ ጥንታዊ የሃይማኖት መሪዎች ስልጣኑ ቤተሰባዊ መሆኑን ሊቃወሙ ይችላሉ ተብሏል። ከህዝቡ የሚመጣውም ተቃውሞ ደግሞ ስጋት ፈጥሯል። የኢራን ወጣቶች ዲሞክራሲና ለውጥ በሚፈልጉበት ወቅት እንዲህ አይነት ስልጣን ሽግግር መደረጉ የህዝብ ቁጣ ሊቀሰቅስ የሚችል ስጋት ከወዲሁ አጭሯል። እንግዲህ ከዚህ ጋር በተያያዘ ወደፊት ምን ይሆናል የሚለውን በቀጣይነት የምንመለከተው ነው የሚሆነው። ነገር ግን አሁን ብዙዎች ማወቅ የሚፈልጉትና
ሊገነዘቡት ወይም ደግሞ የሚያነሱት ጥያቄ ምንድነው? አሜሪካና እስራኤል አዲሱን መሪ ይፈልጓቸዋል ወይ የሚለውን ጥያቄ መልስ ነው። እንግዲህ አሁን ካለው እጅግ አሳሳቢ ውጥረት አንጻር አሜሪካና እስራኤል ለአዲሱ የኢራን መሪ ያላቸው አመለካከት ፍላጎት ሳይሆን ፍጹም ተቃውሞና ዛቻ የታከለበት እንደሆነ ያው በተግባር እየታየ ነው። እንደውም ዶናልድ ትራምፕ ያለኛ ፍቃድ ያለኛ ይሁንታ አዲሱ መሪ ረጅም ጊዜ አይቆዩም ሲሉም ዝተዋል። የቅርብ ጊዜ መረጃዎች እንግዲህ እንደሚያሳዩት የአሜሪካ ወይም ደግሞ የፕሬዚዳንት ትራምፕ አቋም ምንድን ነው? ትራምፕ ሞጅታባ ካሜኒ መመረጣቸውን ተከትሎ እጅግ ጠንካራና ያልተለመደ አስተያየቶችን ሰጥተዋል። ትራምፕ ሞጅታባ ካሜኒን አንአክሴፕተብል ወይም ደግሞ ተቀባይነት የሌለውና ቀላል ሚዛን ላይት ዌይት ሲሉ ነው የጠሯቸው። እርግጥ ናቸው ወይ? በሹመቱ ላይ ጣልቃ የመግባት ፍላጎት በተመለከተም እንግዲህ ትራምፕ አሜሪካን በኢራን ቀጣይ መሪ ምርጫ ላይ ወሳኝ ሚና ሊኖራት ይገባል የሚል ጠንካራ የሆነ አቋም ይዘዋል። እንዲያውም የእኛን ሁኔታ ወይም ደግሞ የእኛን ይሁንታ ካላገኘ ስልጣን ላይ ብዙ አይቆይም የሚል ግልጽ ማስጠንቀቂያ ነው የሰጠው። ይህም በጣም መነጋገሪያ ሆኗል። እንግዲህ ዋሽንግተን አዲሱ መሪ የአባታቸውን የጥፋት መንገድ ይከተላሉ ብላ ስለምታመን ሞጅታባን እንደ ህጋዊ መሪ የመቀበል ፍላጎት እንደሌላት ነው የተናገረችው፣ ይፋ የሆነው ማለት ነው። ሌላው ምንድነው? ይህን ተከትሎ የእስራኤል ወታደራዊ ዛቻ ነው። እንግዲህ እስራኤል ከአሜሪካ በበለጠ ወታደራዊ እርምጃ ላይ ያተኮረ ግልጽ ማስጠንቀቂያን ለጥፋለች። የኛው ምንድነው? የእስራኤል መከላከያ ሰራዊት አይዲኤፍ አዲሱ መሪ መመረጡ ከመታወቁ በፊትም ቢሆን ማንኛውም የአሊ ካሜኒ ተተኪ የጥቃታችን ኢላማ ነው ስትል አስታውቃለች። ሌላው ምንድነው? የጦር መሳሪያ ስጋት ነው። እስራኤል ሞጅታባን የምታያቸው የኢራንን የጦርነት ማሽን ዋር ማሽን እና የኒውክሌር ፕሮግራም የሚያስቀጥሉ ሰው አድርጋ ነው። ስለዚህ እሳቸውን ማስወገድ የኢራን ወታደራዊ መዋቅር ለመበተን እንደ ትልቅ እርምጃ ትቆጥረዋለች። አሜሪካና እስራኤል ሞጅታባን የማይፈልጉበት ዋና ዋና ምክንያቶች የሚከተሉት ናቸው። አንደኛው የአብዮታዊ ዘበኛው አይአርጂሲ ተጽዕኖ ነው። ሞጅታባ የአይአርጂሲ የቅርብ ሰው በመሆናቸው በሶሪያ፣ ሊባኖስ እና የመን ያሉ የኢራን ወኪል ተዋጊዎችን ፕሮክሲስ ይበልጥ ያጠናክራሉ የሚል ከፍተኛ ፍራቻና ስጋት አለ። ሌላው ምንድነው? የሰላም ተስፋ መሟጠጡ ነው። እንግዲህ አዲሱ መሪ ከአባታቸው ይበልጥ ጽንፈኛ ሃርድ ላይነር ናቸው ተብሎ ስለሚታመን ከምዕራባውያን ጋር የመደራደር እድላቸው አነስተኛ ነው። ሌላው ምንድነው? የስርወ መንግስት ግንባታ ነው። አሜሪካ ከአባት ወደ ልጅ የሚደረገውን የስልጣን ሽግግር የኢራን ሕዝብ የማይፈልገውና አምባገነንነትን የሚያሰፍን ነው በሚል አጥብቃ ትቃወመዋለች ማለት ነው። እንግዲህ እንደ ማጠቃለያ ስንመለከተው በአሁኑ ወቅት አሜሪካና እስራኤል አዲሱን መሪ ለመቀበል ሳይሆን እንዲያውም በስልጣን ላይ እንዳይቆዩ ከፍተኛ ወታደራዊና ዲፕሎማሲያዊ ጫና እያደረጉ ነው። ዛሬም ቢሆን በእስራኤል በኩል በቴህራን ላይ አዳዲስ ጥቃቶች እየተሰነዘሩ ይገኛሉ። ጦርነቱ አልቆመም፣ የበለጠ እንደውም ተፋፍሞ ነው የቀጠለው። ይህ በአሜሪካና በኢራን መሪዎች መካከል ያለው የቀጥታ ቃላት ጦርነትና የማን ይበልጣል ፍልሚያ እንግዲህ ለበርካታ የዓለም አቀፍ ሚዲያዎችን ተከታታዮች ቀልብ ሳቢ ሆኗል ማለት ነው። እንግዲህ በአሜሪካ በእስራኤልና በአዲሱ የኢራን መሪ ሞጅታባ ካሜኒ መካከል ያለው ግንኙነት ከመፈለግ ይልቅ ወደ ቀጥተኛ ግጭት ያመራ ነው ማለት ነው። ፕሬዚዳንት ዶናልድ ትራምፕ ሞጅታባ ካሜኒን እንደ ህጋዊ መሪ የመቀበል ፍላጎት እንደሌላቸው ደጋግመው ተናግረዋል። እንግዲህ መጋቢት 8 2026 ዓ.ም ለኤቢሲ ኒውስ የሰጡት አስተያየትም እጅግ አስደንጋጭ ነበረ። ዶናልድ ትራምፕ ማለት ነው። አይቆይም የሚል ዛቻ ነው የተናገሩት። ትራምፕ ሲናገሩ አዲሱ መሪ ከኛ ፍቃድ ወይም ይሁንታ ካላገኘ ስልጣን ላይ ብዙ አይቆይም ብለዋል። እንግዲህ ሞጅታባን ቀላል ሚዛን ሲሉ የጠሯቸው ትራምፕ አሜሪካ በኢራን ስልጣን ላይ ተቀባይነት ያለው ሰው እንዲቀመጥ በግልጽ ጣልቃ የመግባት ፍላጎት እንዳላትም ተናግረዋል። ዋሽንግተን አሁን ያለውን የኢራን ስርዓት ሙሉ በሙሉ በመቀየር ለምዕራባውያን የሚመች ለምሳሌ እንደ ሬዛ ፓህላቪ ያሉ ሰዎችን ወደፊት የማምጣት ፍላጎት እንዳላት ይገመታል። በነገራችን ላይ ይሄ የተለመደ የአሜሪካ አካሄድ ነው። የሚፈልጉትን ሰው ማስቀመጥ፣ የማይፈልጉትን ሰው ማስወገድ ማለት ነው። ስለዚህ ይሄ ከዛ አንጻር ሊታይ ይገባዋል። ሌላው ምንድነው? እንግዲህ የእስራኤል አቋም ቀጣዩ ኢላማችን ነው የሚል ነው።
ማንን? አዲሱ መሪ ማለት ነው። እስራኤል ለአዲሱ መሪ ያላት መልእክት ወታደራዊ እንጂ ዲፕሎማሲያዊ እንዳይደለ ይፋ አድርጋለች። የወታደራዊ የማሽን ስጋት ይህም አብሮ መታየት ያለበት ነው። የእስራኤል መከላከያ ሰራዊት አይዲኤፍ ቃል አቀባይ ናዳቭ ሾሻኔ እንደገለጹት ኢራን መሪ ማጣቷ ወታደራዊ እንቅስቃሴዋን ዋርማሽን ያዳክማል ነው ያሉት። አዲሱ መሪ መሾሙ ግን ያንን እንቅስቃሴ ሊያስቀጥል ስለሚችል እስራኤል አዲሱን መሪ እንደ ቀጥተኛ ወታደራዊ ኢላማ ትመለከተዋለች ብለዋል። ስለዚህ አንዳንዶች እንደውም ስጋታቸው አዲሱ መሪ እንደ አባታቸው አይነት ዕጣ ፈንታ ሊጠብቃቸው ይችላል የሚል ስጋታቸውን ከወዲሁ እያስቀመጡ ነው። እስራኤል ሞጅታባን ለመረጠው የሊቃውንት ምክር ቤት ወይም አሴምብሊ ኦፍ ኤክስፐርትስ አባላት ሳይቀር ስብሰባው ላይ የምትገኙትን ሁሉ እንመታለን የሚል ማስጠንቀቂያ ሰጥታ ነበረ። እንግዲህ አሜሪካና እስራኤል ለምንድን ነው አዲሱን መሪ ሞጅታባን የሚፈሩት? አንደኛ የበቀል እርምጃ ነው ተብሎ ነው ከወዲሁ ፎርካስት የተደረገው። ይህ ምንድነው? የሞጅታባ እናትና ባለቤት በእስራኤል አሜሪካ ጥቃት መገደላቸውን ተከትሎ አዲሱ መሪ ከመደራደር ይልቅ ጠንካራ የበቀል እርምጃ ይወስዳሉ የሚል ስጋት አለ። ሌላው ምንድነው? የአብዮታዊ ዘቡ አይአርጂሲ ድጋፍ ነው። ሞጅታባ የአይአርጂሲ ቁልፍ ሰው በመሆናቸው ኢራን የኒውክሊየር መሳሪያ ያላትን ጉጉት ሊያፋጥኑ ይችላሉ ተብሎ ይታሰባል። ሌላው ምንድነው? ቀድሞ የጠቀስነው ስርወ መንግስት ይሄ ደግሞ ዳይናስቲ ነው። አሜሪካ የሻህን የቤተሰብ አገዛዝ የገለበጠው አብዮት አሁን ወደ ካሜኒ የቤተሰብ አገዛዝ ተቀየረ የሚል የፕሮፓጋንዳ ስራ በመስራት በኢራን ህዝብ ዘንድ አመፅ እንዲነሳ የገፋፋች ነው። እንደ ማጠቃለያ የምንመለከተው እውነት ምንድን ነው? አሜሪካና እስራኤል አዲሱ መሪ ይፈልጓቸዋል የሚባለው የስርዓቱ መፈራረስ ለማፋጠን እንደ ምክንያት እንዲሆኑ እንጂ ለስራም ድርድር አይደለም። ይሄ ብዙዎች የሰጡት አስተያየት ነው ማለት ነው። እንግዲህ አዲሱን መሪ በተመለከተ ብዙዎች ካሁኑም አስተያየታቸውን እየሰጡ ነው። የሚሆነውን እንግዲህ ወደፊት የምናየው ነው የሚሆነው። የዛሬው ወቅታዊ መረጃ የተከታተላችሁት ነበረ። በቀጣይም እንዲሁ አዳዲስ መረጃዎችን ወደ እናንተ የማደርስ ይሆናል። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጎ ፕሮግራም ከመጀመራችሁ በፊት ደግሞ እያንዳንዱን ፕሮግራም ስትጀምሩ ሰብስክራይብ ማድረጉን እንዳትረሱት። በቀጣይ በሌላ ወቅታዊ መረጃ እንገናኛለን። እስከዛው ግን በያላችሁበት ሰላም